ረካን ጸጋህ ተቆጥሮ አያልቅም ረሕማን በጌትነት በእምነት ረካን በጌትነት በእምነት ረካን በምን ልጨምር ድንቁን ይማበስቶ የቱ ይወራል የቱኛው ተትቶ ጸጋህ ከመብዛቱ አያልቅም ተቆጥሮ ከቶ አይጨረስም በዝርዝር ተነግሮ አካለ ሙሉ አድርገ ፈጥረከኝ ዞሮ ማረፊያ እቤት ሰተከኝ የዕለት ተዕለት ጉርሴን እየረዘከኝ ከምንም በላይ ሙስሊም አረከኝ አላህ ሆይ ኒዕማ እኔስ ከበድ የምትወጂሃት ጓደኛሽ ከባልሽ ጋራ ተቃቅፎ ቢሄዱ ብታገኛቸው ምን ትያቸዋለሽ? የኔም ባል እሷ አቅፋው ከሄደች እቺ ጓደኛ አይደለችም፣ ለኔ ጠላት ነች እንጂ እሷ ለኔ ጥሩ ነገር ትመኛለች እንጂ ባሌን የምትቀማኝ ሴት ልጅማ ለኔ ጓደኛ አይደለችም። እንደገና ደግሞ ባሌ ደግሞ እውነት እኔን የሚወደኝ ለኔ ፍቅር ያለው ከሆነ ከኔ ደግሞ ምንም የጎደለው ነገር ከሌለ ከወለድኩለት ኢቤት ሲገባ ኢቤት ላይ ምንም ጉድለት ከሌለብኝ በሁሉ ነገር ዝግጁ ከሆንኩለት እኔን ትቶ ከሌላ ሴት ከወጣ እውነት እኔ የሆነ ስሜት ይሰማኛል። እዛ ባላችሁበት ብዬ ሁለታቸውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የሰፊና ዩቲዩብ ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ባላችሁበት አላህ ይጠብቃችሁ። ያላ ረህመት እዝነት በረከት አይለያችሁ። ዛሬ ሰፊና ቤት መጥቻለሁኝ። የሰፊና ዩቲዩብ ተከታታዮች ባወጣችሁልኝ ጥያቄ መሰረት ጥያቄያችሁን ለመለስ ከች ብያለሁኝ። ሰፊና ለቤትሽ እንግዳ አድርገሽ ስላቀረብሽኝ ከልብ አመሰግናለሁኝ። ለሰፊና ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮን ላይክ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ የተመጣጠነ ጥያቄዎች መጥቶልኛል። ጥያቄያችሁን ይመልሳለሁኝ። ስለ አሲያ ማወቅ ለምትፈልጉ ዛሬ ተከታተሉ፣ ሌላ ጊዜ እንዳትጠይቁ። እንግዲህ ጥያቄዎች ምጥን ጥርት ያሉበትም ነገር እኔ ምስጢሬን ይዘረግፋለሁ፣ እናንተ ደግሞ እየለቀማችሁ ማለት ነው። አትርሱ፣ ላይክ አድርጉ ቪዲዮውን። ለመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሲያ ማናት? የተገለጅ ነች ይላል። አሲያ ናት፣ የተገለጅ ነች። ኢትዮጵያዊ ነኝ። ኢትዮጵያ ውስጥ ደቡብ ክልል ስልጤ ዚሆን አልቾ ወሪሮ ወረዳ ስልጤ መንደር አንኩላ በምትባለው ቦታ ተወልጄ ተምሬ ያደኩ ልጅ ነኝ። የገጠር ልጅ ነኝ። ለቤተሰቦችሽ ስንተኛ ልጅ ነሽ? አንደኛ። እንግዲህ ታላቅ ወንድም ቢኖረኝ ደስ ይለኝ ነበር። እኔ ነኝ የመጀመሪያ። አልሐምዱሊላህ። ከስደት ምን ተማርሽ? ጉዳት ወለ ጥቅም ይላል። እኔ ጥቅም ነው፣ ጉዳት የለም። አልሐምዱሊላህ እስከዛሬ አልተጎዳውም፣ ወደፊትም አልጎዳም ኢንሻአላህ። ዩቲዩብ ለመክፈት ምን አነቃቃሽ ይላል። ዩቲዩብ ዝም ብዬ ነው የከፈትኩት። ማለት ጥሩ ነገር መልካም ነገር የሚሰሩትን ሲያይ በቃ እኔስ እንደዚህ ቢሰራ። ዩቲዩብ ደግሞ መስራት ለኔ ከባድ ነበር የሚመስለኝ። በቃ ዝም ብሎ ገፍቶ ማውራት ምናምን አይቻልም ነበር። በቃ እና ላይ ምን ተጠቅሞ እንደማያወሩት ላይ ትንለኝ ነበር። ያ መልካም ነገር ጥሩ ነገር ሲሰሩ ሲያይ ደግሞ እኔ እንደዚህ ብሰራ ነበር። ዩቲዩብ አከፋፈቶችን ሲያይ ደግሞ ገባውበት ማለት ነው። ዝም ብዬ ነበር ክሬት ቻናል አድርጌ ያስቀምጥኩ፣ ፖስት ማላደርግበትም ነበር። ግን ዩቲዩብ ከከፈትኩ አሁን 11ኛ ወሬ ነው። ግን እኔ ክሬት ቻናል ካረኩት ቆይቷል። ፖስት ማላደርግበትም ምንም ማቅ ነገር የለም። ዩቲዩብ አከፋፈት ሲሉ አይቼ ከፈትኩት። ግን መስራት ምንም አላውቅም ነበር ማለት ነው። የበለጠ ደግሞ ሲያገኝ ደግሞ እነግራችኋለሁ ማለት ነው ኢንሻአላህ በቅርብ ጊዜ። ቀጣይ ጥያቄ መልካም ልጅ ነሽ፣ መልካምነትሽ ከማን የመነጭ ነው? ከቤተሰቦቼ ነው። እኔ መልካም ነኝ። መልካምነቴን ስለነገራችሁኝ አመሰግናለሁ። መልካምነቴ የዘር ነው። ከቤተሰቦቼ ነው። እናቴም አባቴም መልካም ናቸው ማለት ነው። ሁለቱም መልካም ናቸው። እኔ ከዘር ነው ማለት ነው። እኔ ከራሴ ያመጣሁት ነገር አይደለም።
ዩቲዩብ እንዴት ልትከፍቺ ቻልሽ? ወደፊትስ ምን ልትሰሪበት ታስቢያለሽ? ዩቲዩብ ልትከፍቺ እንዴት ቻልሽ? ክሬት ቻናል ካደረኩት ቆይተዋል። ነገር ግን ፖስት አላደርግበትም ነበር። ምንም ነገሩን አላውቀውም ነበር። ፖስት እንዴት እንደሚደረግ አላውቅም ነበር። በቃ ጥሩ ነገር ሲሰሩ ሲያይ፣ መልካም ነገር ሲሰሩ፣ የተጎዱሽን በቃ መልካም ስራ ሲሰሩ ሲያይ እኔስ ቢሰራ እንዴት ሆነ ነበር ብዬ ዝም ብዬ 1-2 ቪዲዮ የሰው ቪዲዮ ፖስት አደረኩኝ መጀመሪያ ጊዜ። ያኔ እጠቀምበታለሁ ብዬ አልነበረ። ሲያይ አንድ ቀን ደፍሬ የገባሁበት ማለት ነው። አሁን 11 ወሬ ነው ማለት ነው። ደፍሬ ገባሁበት ያን ቪዲዮ አጠፋሁኝ። የራሴን ቪዲዮ መስራት ጀመርኩኝ። ወጣሁኝ ማለት ነው። ይሄን ይመስላል። እንደ ቀላል ነበር የወጣሁበት፣ አስቤበት አይደለም። እንግዲህ ፍቅረኛ አለሽ እላለ ይፈልጉልኝ ነው። ፍቅረኛ አለኝ። የት አገር ነው ያለሽው? ስደት ምን ተማርሽ ይላል። ያለውት ይማራት ነው ዱባይ። ስደት ምን ተማርሽ? ጥሩ ነገር፣ መልካም ነገር። ራሴን ማንነቴን ያወቅኩት እኔ በስደት ነው። ጥሩ ነገር ተምሬያለሁ። አልሐምዱሊላህ። እኔ ምንም አላውቅም ነበር አቂቀተን አገር ያለው ብዙ ነገራቶችን ያስተካከልኩት እዚህ ከመጣሁ በኋላ ነው። አልሐምዱሊላህ ብዙ ነገሮችን ተምሬያለሁ ማለት ነው። ስለ ራሴ ነው አውቄያለሁ። ወደፊት ካንቺ ምን እንጠብቅ? እናመሰግናለን። ጥያቄ መልሻለሁ። ወደፊት ኢንሻአላህ መልካም ነገር፣ ጥሩ ነገር ሰርቼ ለራሴም ተጠቅሜ ሰዎችንም የሚጠቅሙ አላህ ያድርገኝና እንደዚህ አይነቶች አስባለሁ። እንግዲህ አላህ ያሳካልኝ። የኔ ብቻ ማሰብ ሳይሆን እሱ ሲያሳካውና ሆኖ ሲገኝ ነው ኢንሻአላህ። የማይቀር ነው። የሰው ልጅ አስባል አላህ ሱብሃነሁ ወተዓላ ያሳካ ኢንሻአላህ። 10ኛው ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ የኔዋ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተባረከላህ። 11ኛው ጥያቄ ቅመም ዩቲዩብሽን በጣም ይወደዋለሁ። መልካም ቅን ኢት ስለሆንሽ ቅን። የኔ ጥያቄ በአብዛኛው ሰዎች በቅንነትሽ የተነሳ ሰዎች አስቀይሞሽ ያውቃሉ ይላል። አያውቁም። እስከዛሬ ምንም ደርሶብኝም አላውቅም። አልሐምዱሊላህ። ያው አንድ ሰው የሆነ ነገር ቢሆንም ሁሉ ነገር ጥሩ ነገር ይግጠመኝ አይባልም። አንዳንድ ጊዜ መጥፎም ነገር እንዳለ ጥሩም ነገር አለ። መጥፎች ሲገጥሙን ለምን መጥፎች ገጠሙን ማለት ውስጣችን መውቀስ የለብንም። በመጥፎች እንድንማር፣ ጥሩዎች ደግሞ ከነሱ ጥሩ ነገር እንድንሆን ይረዳናል ማለት ነው። መጥፎ ነገር ደግሞ ህይወታችን ነው፣ ለኛ ትምህርት ነው። ብቻ ሁሉም ይውደደኝ ማለት እኛ ራሳችሁን ማወቅ አንችልም ማለት ነው። ወይም ደግሞ የሆነ ሰው እንትን ሲላችሁ ራሳችሁን እንድትፈትሹና ራሳችሁን ጥንቃቄ እንድታረጉ እረዳችኋል ማለት ነው። በእኔ ግን ምንም ደርሰውብኝ አይታወቅም። እስካሁን አልታወቀኝም። ምንም ነገር አልደረሰብኝም። ኢንሻአላህ ወደፊትም አይደርስብኝም። በስ አላህ ምን ይላል? ከልጅ አላህ በሰላም ያገናኝሽ። አሚን ያ ረብ። ምን አይነት ሴት ልጅ መሆን ትፈልጊያለሽ? ጎበዝ፣ ጠንካራ፣ በራሷ ማንነት የምትተማመን፣ የሰውን የማትጠብቅ ጎበዝ፣ ጀግና ሴት ልጅ በምኗም ነገር፣ በሁሉም ነገር፣ በዲኗም በምኗም ጠንካራ የሆነች ሴት ልጅ በጣም ደስ ትለኛለች። እና በቃ ጠንካራ፣ በራሷ ተማምና የምትኖር፣ ራሷ በማንነቷ የምታምን ሴት ልጅ ታስደስተኛለች። ኢንሻአላህ አላህ እንደዚህ አይነት ሰዎች ከሰዎች ጋር አላህ ያደርገኝ ማለት ነው። ወደፊት ተሚራ በትምህርት ምን ለመሆን ትፈልጋለሽ ልጅሽ? እስኪ ያላህ ያሳድግልኝ። እኔ ውስጤ ላይ ያለው ትምህርት ተሚራ ይሄንን ታረግልኝ የሚል ነገር አሁን የለኝም። ኢንሻአላህ ያው ትምህርት ትማራለች፣ ጀምራለች። ግን እኔ የበለጠ ደግሞ ቁርአን ነው ቁርአን ቀርታ ለውማ የምታገለግል ጀግና ሴት እንድትሆንልኝ ቀርታ አብዛ ለሌሎችም እንድታቀራ ለኔም እንድታቀራኝ ነው የምፈልገው ማለት ነው። እና እንደዚህ አይነት ሴት ልጅ እንድትሆንልኝ ነው የምፈልገው። ለውማ ጥሩ ጎበዝ ጀግና ሱመያ ሆናልኝ ለውማ የምታገለግል ሴት ልጅ እንድትሆንልኝ ነው የምፈልገው። ወደ ቁርአኑ ነው ማመዘን ነው እንጂ ወደ ትምህርቱ አልገባውበትም። የበለጠው ደግሞ
ከልጅ ጋራ ያለው ነገር እንጠይቃታለን ማለት ነው። ለቤተሰቦችሽ ፍቅርሽን ግለጭላቸው። በተረፈ እወድሻለሁ፣ ከኔ በላይ አላህ ሱብሃነሁ ወተዓላ ይውደድሽ ይላል። አላህ ሁላችንም ይውደደን። እኔም ላላህ እወድሻለሁ ማለት ነው። ጥያቄ ጠየቅሽኝ። ለቤተሰቦች ፍቅርሽን ግለጭላቸው። ቤተሰቦቼ ለኔ ህይወቴ ናቸው። በቃ የደስታ ምንጭ እነሱ ጋር ሲሆን የሚያበረታቱኝ፣ በቃ ራሴን ጎበዝ እንደሆን ጀግና እንደሆን፣ በቃ ወደፊት ጥሩ እልም እንዳለ በቃ የሚያስተምሩኝ፣ ለዚህም ደረጃ ስላበቁኝ አልሐምዱሊላህ ቤተሰቦቼ ናቸው። በቃ ቤተሰቦቼ ምን ብዬ እንደሚገልጻቸው አላውቅም። የኔ የደስታ ምንጮች ናቸው። እድሜና ጤና ተመኘውላቸው። ረጅም እድሜና ጤና አላህ ይጠብቃችሁ፣ አላህ በሰላም ያገናኘን ነው የሚላቸው እና ህይወቴ ናቸው። ቤተሰቦቼ ለኔ ህይወቴ ናቸው። በቃ ተስፋ የሚሰጡኝ ናቸው ማለት ነው። ያለ እነሱ መኖር ምንችል ሙላ አይመስለኝም ያለ ቤተሰቦቼ እንጃ። እና ወዳቸዋለሁ፣ ክበሩልኝ። ለዚህም ደረጃ ስላደረሳችሁኝ አመሰግናለሁ። የባሴን ባዬ እንዳይመጣ ቤተሰቦችን ስታሳሽኝ አልችልም። ወደ ስደት ልትመጪ ምን ምክንያት ሆነሽ ይላል። ወይ ስደት ሊመጣ ምንም ምክንያት ዝም ብዬ ነው ተነስቼ የመጣሁት። ምክንያቱ የባሌ እህት ያገባችው ሚዜ ነበር፣ ደላላው ማለት ነው። ከዛ እኛ ቤት ይመጣ ነበር። ሲመጣ ምናምን አው የነዛ እንደመልስ ጠርተናቸው ምናምን ከመጡ ያወራ ነበር። ከነሱ ሰበብ ይመጣ ነበር ቤታችን ማለት ነው። የባለቤቴ እህቱ ያገባችው ሚዜ ነበር። ባሏ ሳይሆን እሱ ሚዜ ነበር። ከዛ ሲመጣ ምናምን ቤታችን ይመጣ ነበር። ከዛ ደግሞ አንድ ቀን ስልክ ያወራ አው በቃ ረገት ይበራልሽ እንደዚህ ትያለሽ ምናምን ሲላ ሰማውና እንዴ ትሰራል እንዴ እንደዚህ ብዬ ሲጠይቀው አው አለኝ። እንዴት ነው አልኩት። ለራሴ የፈለኩትን መሰለው ለሌላ ሰው የጠየቅኩት መስሎት ነው። የእድል ጉዳይ ነው። በአንድ ወር፣ በ3 ወር፣ በ4 ወር አመት የሚቆይበት ሰው አለ አለኝ። ከዛ ምንድነው የሚያስፈልገው? ፓስፖርት ብቻ እና የቁመን ፎቶና ጉርድ ፎቶ 2 ሲለኝ እቺ ፓስፖርት ነው ወጣሁኝ። ያን ጊዜ በፊት በ3 ወር ነበር የሚቀጥሩት። ያን ቀን ለ3 ቀን ነው ቀጠሮ። መታወቂያ ምናምን አለኝ። እጄ ጥቁር አንበሳ እጄ አወጣሁ። ያመጣው ሰጣሁት። ጉርድ ፎቶና ሙሉ ፎቶ አለ ሰጣሁት። ፓስፖርቴን ባወጣሁበት በ22 ቀኑ ይባራል ገባሁኝ ማለት ነው። በቃ ያልታሰበ ነገር ነው። ቤተሰብም አያውቅም፣ ማንም ሳያውቅ ነው እኔ ጉዳይ ነው ጨረስኩትና ደላላውና እኔ ብቻ ነው የምናውቀው። ሌላ ሰው የሚያውቅ ነገር አልነበረም። ገጠመኝ ተሳካ ማለት ነው። ይሄ ነው፣ ሌላ ነገር የለም። እኔ ለራሴ ራሱ ይገርመኛል፣ ያመጣጤ ይገርመኛል ማለት ነው። ስደት ከመጣሽ ስንት ጊዜ ሆነሽ ይላል። 5 ወር ሊሞላ 4 ወር ነው የሚቀረው። 9ኛ ወር ነው የመጣሁት። 9ኛ ወር ነው የመጣሁት። አሁን ደግሞ 6ኛ ወር ሊገባ ነው። 3 ቀን ነው 2 ቀን ነው ምናምን ነው የሚቀረው 9ኛ ወር። አሁን 6ኛ ወር ነው። 3 ወር ከ15 ቀን ይቀረኛል ማለት ነው። 5 አመት ሊገባ ማለት ነው። እሺ ከስደት ምን ተማርሽ? ጉዳት ወለ ጥቅም ያመዝናል? ጥቅም ነው አልሐምዱሊላህ፣ ጉዳት የለም። ቅድም መልሻለሁ ጥያቄ። ለሚጨፍሩ ሙስሊም ኢቶችሽ ምን ትያቸዋለሽ? አላህ ሂድ አይስጣችሁ። ጨፋራ አይጠቅምም፣ የሰይጣን ነው። አትጨፍሩ፣ ጊዜያችሁን በአግባቡ ተጠቀሙት። ባለማወቅ ያጠፋነው ነገር አለ። እንግዲህ በዚህ ጊዜ አልሐምዱሊላህ ሚዲያ፣ በፊት ምንም ነገር ባለማወቅ ሊሆን ይችላል። አሁን ሚዲያ ተስፋፍቷል፣ ብዙ ነገራችን እየሰማን ነው። ስለዚህ ደግሞ ጭፈራም ለማንም የሚጠቅመው ነገር የለምና ተመለሱ፣ ይቅርባችሁ። ጊዜያችሁ በማይሆን ነገር አታባክኑ ነው የምላቸው። እንደገና ደግሞ 19ኛው ጥያቄ አሲያ፣ ትዳር አለሽ? ከሌለሽ ምን አይነት ባል ማግባት ትፈልጊያለሽ? እኔ ትዳር አለ። ማግባት የሚፈልገው ጎበዝ፣ ጀግና፣ በራሱ ማንነት የሚተማመን አላህን የሚፈራ መሆን አለበት ማለት ነው። አላህን ፈርቶ የሚፈራ ከሆነ ለኔ ክብር አለው። እኔ አላህን የሚፈራ ከሆነ የኔን ሀቅ ይጠብቃል ማለት ነው።
እና ጎበዝ በስራው በምኑ እንዴ ሰርቶ የሚያመጣ ልጆችን አላፍትና የሚወዝ የኔን አላፍትና የሚወዝ ጎበዝ ጀግና ወንድ ልጅ ውስጤ ነውና እኔ ግን አግብቻለሁ ነው ያልኳችሁ። ባልሽ ከሌላ ሴት ብታገኙ ምን ትይዋለሽ? ባልሽን ከሌላ ሴት ብታገኙ ምን ትይዋለሽ? ምንም አልለውም። እኔን ጥሎ ከሄደ መንገዱን ጨርቅ አድርጌክ ነው ምንለው እንጂ እኔ ምንም አልለውም። ምክንያቱም ከኔ አማርጦና የሄደው እዛ ሴቷ ጋር ማለት ነው አዎ ብዬ እኔ ጠንካራ ሴት ሆኜ ከሄደበት እዛ ይመችክ ነው የምለው። ወደ እኔ አላስጠጋውም ማለት ነው። እዛ ከማንም ጋር እንደገና ምናምን እኔ ጋር መምጣት እዛ ባለሁበት ነው የምለው። ምንም አልለውም። ግን የመጨረሻ ውሳኔ ይወስን ነበር። በኔ ወይም አስፈቅዶኝ ካልሆነ ወይም ደግሞ የሆነ ነገር ሳይሆን ተደባብቆ ምናምን የሆነ ነገር ባገኘው ከሌላ ሴት ልጅ እኔ የምወስነው ውሳኔ ወስናለሁ። ራሴ መስዬ መኖር እንጂ ከሱ ጋር ህይወት መቀጠል አልፈልግም። እንደዚህ አይነት ነገር አይመችኝም። ግን በፍቃድ ለሆነ ነገር ሊሆን ይችላል። እኔ ግን ባሌ አልፈቅድለትም ምንም ነገር። ከኔ ምን አጥቶ ነው እንዴ? በጣም የምትወጃት ጓደኛሽ ከባልሽ አንድ ላይ ተቃቅፎ ሲሄዱ ብታያቸው ምን ትያቸዋለሽ? ምንም አልላቸውም። ያያቸዋለሁ። ጓደኛዬ ማየት አለሁኝ፣ እሱንም ማየት አለሁ። እሷን ግን በቃ ለኔ ጓደኛ ባሌን የምትወዝ ሴት ልጅ ለኔ ጓደኛዬ ነች ብዬ አላስባትም። ጓደኛ ማለት ያው የኔ ደስታ የሚያስደስታት ለኔ መልካም የምታስብ ጓደኛ ነች እና እቺ ለኔ ጠላት ነች እና ሁለተኛ ጓደኝነት አላደርጋትም። እዛ ባለችበት ቆሚ ነው የምላት እና ባሌንም ደግሞ እንደዚሁ ማለት ነው። ከኔ ያማርጦ አይደለም የሄደው እንዴ? ከኔ ውስጤን መጀመሪያ እንዴ ከኔ የሚናጥቶ ነው? ምን ጎሎት ነው? አልወልድም ወይም ደግሞ ምን ጉድለት የማልወልድ ከሆነ ስለማልወልድ ነው ከሷ ጋር የሆነው እላለሁ። የቤት ውስጥ ጉድለት ያለብኝ ነገር ከሆነ ይሄ ነገር ስለጎደለብኝ ነው ከሷ ጋር የሄደው ብዬ ራሴን እፈትሻለሁ። ግን ከኔ ምንም ነገር ያላጣ የተንከባከብኩት አቁን እየጠበቅኩኝ እየወለድኩኝ በቃ እንደዚህ ያልኩት ሲመጣ ሲወጣ አህለን ወሰለን ብዬ የሸኘሁት የተቀበልኩት ከሆነ በቃ ይሄማ ነጋዴ ነው እንጂ እውነት ባል አይደለም። እና ባለህበት ቆም ነው የሚለው። በመጨረሻ ጥንቃቄ ነው የምሰጠው ማለት ነው። መልሼ ባሌን እንዳደርገው አልፈልግም ማለት ነው። ምክንያቱም እንዱ ነገር የቤት ውስጥ በኔ የጎደለው ነገር ካለ ይሄ ነገር ስለጎደለው ነው ብዬ ራሴን እንትላለሁ። ግን የጎደለው ነገር ከሌለ ከሷ ጋር ከጓደኛዬ ጋራ ከመወዳት ጓደኛዬ ጋራ አብሮ ተቃፎ ከሄዱ የመጨረሻ ውሳኔ ነው የምወስነው። እሱንም እዛ ባለበት ቆም ነው የምለው። እሷንም ጓደኝነትሽ ቆም፣ ያንተም ባልነት ቆም። ከኔ ምን አጥተክ ነው እንደዚህ የሆንከው ብዬ እኔ ደግሞ አንድ ነገር ቆረጥ ያለ ልብ ነው ያለኝ። በአንድ ነገር ከቆረጥኩኝ ማመለሻ የለኝም ማለት ነው። እንደዛ ነው እላቸዋለሁ። እና የመጨረሻ ውሳኔ ወስን ነበር። ባሌ ከሌላ ሴት እንደዚህ የሆነ ነገር ምናምን በድብብቅ እንደዚህ ነገር ሆነ ነገር ባገኝ ምንዛ ባለበት ነው ማለት ወስቶብ ነው ማለት እና እንደዛ የመጨረሻ ውሳኔ ነበር የምወስነው። ይሄንን ጥያቄ የጠየቅሽኝ ልጅ ትፈተሻለሽ ማለት ነው። ለምንድን ነው የጠየቅሽኝ? አሁን ይሄን ግን የጥያቄ ያስፈራል እንጂ ያስፈራሽኝ እኮ እንግዲህ ይሁንልሽ፣ ምንም ማድረግ አይቻልም። ይሄን ጥያቄ ግን አስፈርቶኛል፣ ይጣራል ማለት ነው። ሲንግል ነሽ ወይ? ሲንግል ከሆንሽ ላግባሽ። ቤት አለክ? መኪና አለክ? መኪና ቤት ካለክ ና። እኔ ባለ ትዳር ነኝ። የምትወጂ የምግብ አይነትና እንዲሁም የሚጠዩ የምግብ አይነት ይላል። የምወደው ፋፊ ቤት ተመልሰዋል። ግን የምወደውና የሚጠላው የምግብ አይነት የሚጠላው ዱባ ወጥ እጠላለሁ። መኮሮኒ አልወድም። የሚወደው ደግሞ ክትፎ፣ ቆጮ፣ የአበሻ ምግቦች ምናምን በጣም ነው የምወደው ማለት ነው። ቤታችሁ ሲመጣ ክትፎ ምናምን ቆጮ አዘጋጅታችሁ ጠብቁኝ። በጥያቄው እንደተዝናናችሁ ተስፋ አደርጋለሁ። ጥያቄን ይህን መስል ነበር። ያው ጥያቄያችሁን በጠየቃችሁ መሰረት እኔም ደግሞ ሳልዘል ሳልተው ሁሉንም መልሻለሁኝ።
ይሄን ይመስላል እንግዲህ ላላ ብዬ ሁላችንም ወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። ያላ ረህመት እዝነት በረከት አይለያችሁ። ቪዲዮን ላይክ አድርጉ። ላላ ብዬ ውድድ ነው ማረጋችሁ። ከኔ በላይ አላህ Subhanahu Wa Ta'ala ውድድ ላይ አድርጋችሁ ላይክ አድርጉ። ላይክ ደግሞ አይታይም ምን ቋጠራችሁት ማለት ነው። ባላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ